صلوا على رسول الله ህልም እንደፈቺው ነው የሚባል ነገር አለ። እንደፈቺው ነው የሚባል ነገር የለም። እንደዚህ አይነት ሳይንስ የለም። ህልምን የሚፈታው አካል አህል ካልሆነ ለዛ ነገር የሚመጥን ሰው ካልሆነ ህልሙ ይንጠለጠላል ብለዋል የአላህ መልእክተኛ። ፍቺው እስከሚመጣለት ድረስ ህልሙ ይንጠለጠላል ይቀራል ብለዋል። ሁለተኛ ህልም ቀጥታ ፍቺ ያለው፣ አሽሙራዊ ፍቺ ያለው፣ ተቃራኒ ፍቺ ያለው። ቀጥታ እኔ ይህን ስልክ ካየሁኝ በርግጥ ስልክ ራሱ በህልም ስልክ ማየት የራሱ ሞባይል ስልክ በህልም ማየት እየፈታናቸው ብዙዎች አሁን አንዱ ሲመጣ አንዱ እየጎተተብን ነው። ብዙ ሰው ስልክ ተሰብሮ ምናምን ነገር ያለ ከማይፈቱት ነው። ግን ለአንተ ብቻ ያው የሞባይል ስልክ ተሰብሮ ወይም ተሰርቆ ማየት ባለም መነጠቅ ወይም ደግሞ ፍቺን ነው የሚያመላክተው። ወደ ተፋሲል ውስጥ አሁን ለዛ ነው እንዳገራ ያልኩት የነበረው እንደፈቺው የሚለውና ተቃራኒ ቀጥታ የሚፈታ ምሳሌ ቀጥታ ያየኸው ነገር ቀጥታ ሊሆን ይችላል። ዑምራ ያደረክ ወይም እንትን ያል በቃ ዑምራ ታደርጋለህ ሊሆን ይችላል ቀጥታ። እንደገና ደግሞ ተቃራኒ ደግሞ የሚሆንበት መንገድ ሊሆን ይችላል። አሁን አንዳንድ ጊዜ እያለቀስክ ከሆነ የሆነ ወይ ድግስ ወይ ሰርግ ሳቁ እንትን ምንድነው ያለቀስ ለቅሶ ወደ ደስታ ሊሆን ይችላል። ወይም ደግሞ ራሱ ደግሞ ቅድም ቀጥታ እንዳልኩ ራሱ ሊሆን ይችላል። አሽሙራዊ ደግሞ የሚባል ነገር ደግሞ አለ። አሽሙራዊ የሚባለው መጃዝ ይባላል። መጃዝ ይባላል። ምሳሌ አንበሳ ሆነክ ምናምን ነገር እንዳንበሳ አይነት ሸክል አሳይተ ምናምን እንትን ይሄ አሽሙራዊ ፍቺ ነው። እነዚህ ነገሮች አንተ መጀገነ ጎበዝ መሆነ ታታሪ መሆነ ምንድነው አይበገር አይነት ሰው መሆነ ምናምን ነገር እንደዚህ አይነት መገለጫዎች ሊኖሩ ይችላሉ። ስለዚህ በዚህ አይነት መልኩ ሊሆን ይችላል። ሌላኛው እኔ አሁን እናቶች ራሱ ወደ እኔ እየመጡ አስቸግረውኛል። ወላሂ ብዙ እናቶች ልጆቻቸው ጋር ያስተውሉና ራሳቸው ማይተው ወይም ልጆቻቸው ያዩና ላይቭ ላይ ነው እንትን ምንድነው ስፒከር ላይ ነው እናቴ ናት ጠይቅ ብላኝ ነው ምናምን ብለው እናቶች እየመጡ እኔ እናቶች ህልም አንዳንድ ጊዜ እንትንም ይፈልጋል። አሁን ብዙ ጊዜ እናቶች ይፈታሉ። እናቶች በዚሁ መልኩ ቢቀጥሉ እኔ እናቴንም አስፈታ ነበር እና እናቶች በዚሁ ቢቀጥሉ እኔ ጋር ከሚመጡ ከኔ ይልቅ እነሱ ይሻላሉ ብዬ አስባለሁ። ምናልባት ብዙ ጊዜ አሁን ፊታቸውን ወደዚህ እያዞሩ ነውና አታዞሩ ነው ምለው። እኔ ብዙ ጊዜ ይመጣሉ እናቶቻችን እናቴን ጠይቄ እሱን ጠይቄ ብለውኝ ነው ብላኝ ነው እናቴ አባቴን ጠይቄ ጠይቂው ኡስታዝን ጠይቂው ብለውኝ ነው ምናምን ብለው ልክ ኡስታዞች ጥቆማ እንደሚያደርጉት እንደዚህም ወላጆችም ጥቆማ እያደረጉ ነው። እና ራሳቸው መፍታት የሚችሉበት ነገር ቢኖር ይሄ ከልምድ አንፃር አላህ የሚሰጣቸው ነገር አለ ለትላልቅ ሰዎች ማለት ነው። ከዛ እንግዲህ ይሄ ቢወሰድ ሁለተኛና በጣም አጽንኦት የምሰጠው ጉዳይ ቢኖር በዚህ ጉዳይ ላይ በህልም ጉዳይ ላይ የተፈታው ህልም በተቃራኒ የሱን ሀያቱን የሚያመሳቃቅል ምናምን አይነት ነገር ሆኖ አግኝቶ ከሆነ ህልሙን ቁጭ ብሎ ተስፋ ቆርጦ ራሱን አሽመድምዶ እንዳይቀመጥ ላይሆንም ስለሚችል የምንሆንበት ነገር የለም። አደራ በቃ እንዲህ ነው ያመላክታል የሚለውን ነገር ምልከታውን ነው እንጂ የምታስቀምጠው አንተ ሙሐቀቁን አላህ ነው የሚያውቀው። እርግጡን አላህ ነው የሚያውቀው። ሊፈጸምም ላይፈጸምም ይችላልና ማለት ነው። ስለዚህ ሌላ በተስፋ ላይ የተሞላ ነገር ራሱ ሆኖ ያም ነገር ደግሞ ቢቀር አሁን ህልም ላይ እንደዚህ አይነት ህልምማ ብዙ ነው ያይቻለሁ ይላል። አሁን አብዛኛ ህልም ከሪዝቅ ጋር ይገናኛል። አብዛኛ ህልም ሁሉንም ሪዝቅ ነው እንዴ የምትለው የሚል ሰው አለ። ተስፋ የሆነ አዲስ ዜና መስማት ምናምን የሚያሳዩ ህልሞች አሉ። አዲስ ነገር ትሰማለህ በቅርብ ጊዜ የሚል ያ ቅርብ መቼ እንደሆነ አላህ ነው የሚያውቀው። አንተ አታውቀውም። አንተ ሳምንት ልጠብቅ ትችላለህ፣ ወር ልጠብቅ ትችላለህ። ቁጭ ብለህ እሱን ከምትጠብቅ የህልም እንጀራ ሲባላል ሰምተናል አይደል? እንደዛ ከሚሆን የህልም እንጀራ ከምታደርግ ማድረግ ያለብህን ሰበብ አድርስ። እንደ ተስፋ ገንዘብ ታገኛለህ ብሎ ያየው ህልም ገንዘብ ማግኛ ይሆናል። ገንዘብ ታገኛለህ፣ መኪና ትገዛለህ ምናምን ምሳሌ የሚል ሊሆን ይችላል። የሆነ እንደውም ኤነርጂ ይሆናል ሰውየው ያ ይሁንለት መሆን ነው የሚገባው። ኤነርጂ ሊሆነው ይገባል እንጂ በቃ ገንዘብ ላገኝ ነው ምን ሱቅ አስከፍቼ ግብር አስከፈለኝ ብሎ ቁጭ ብሎ እሱ እንዳይጠብቅ እኔ አደራ ምለው ይሄንን ነው። ሁለተኛ ያያችሁትን ህልም ምረጡ። ከመናገራችሁ በፊት ለሰው ከማጋራታችሁ በፊት ምረጡና ይነገራል ወይስ አይነገርም? ቢነገር ምንድነው ሊያሳርፍብኝ የሚችለው እኔ ላይ ምናምን የሚለውን ነገር እሱን የመጨረሻ ደግሞ መልእክት ማስተላልፈው ህልሞቻችሁን ያልፈታውላችሁ አፍሮታን ጠይቃለሁ። በዚህ አጋጣሚ ይቅርታ ጠይቃለሁኝ። ወይ ማይፈታ ስለሆነ ሊሆን ይችላል፣ ማይነገር ሆኖ ሊሆን ይችላል፣ በግልም ይሁን ኦፊሻሊ ማለት ነው። ወይንም ደግሞ ህልሙ አንዳንዴ ማይደረስበት ማይታወቅ ከኔ አንግል ማለት ነው። ከኔ አንግል ፈልጌ ምን ብዬ ብዙ ሰዓት ፈጅቼ ምተዋው አለ በብዙ አቅጣጫ። አንዳንዴ አልፋቤት አለ ህልም ስትፈታ በአልፋቤት ትፈታለህ። አንዱ ላይ ያልተፈታ አንዱ ላይ ይፈታል።
እዚህ ላይ የተፈታው እዚህ ላይ ደግሞ ሌላ መንገድ ሌላ መልክ ሊኖረው ይችላል። በብዙ አቅጣጫ ነው። ሰውም እያገዘኝ አይደለም። ቅድም እንዳልኩ ማለት ነው ያለበትን ኮንዲሽን ስለማይነገር ስለማያግዘኝ የሶስት ሰው የአራት ሰው ህልም ነው። አንድ ሰው እንደ መፍታት ነው እንዲቆም። ስለዚህ ጠቅልዬ አንድ ላይ ያህል ለማድረግ ጊዜ ይወስድብኛል። መጀመሪያ አካባቢ በቀን 10 ሰዎች ህልማቸውን እፈታላቸው ነበር። አሁን ግን ያን እያደረግኩ አይደለም። ምክንያቱም የራሴ እንትን አለ፣ የራሴ ማህያት አለ። በዛ ላይ ደግሞ በዚህ እንትን ላይ ሰዎች እንትን ላይ ይችላሉና ወይ ጊዜ አጥቼ የተውኩት ይሆናል ወይንም ደግሞ አላየሁትም ይሆናል። የሁሉንም ኮሜንት ማንበብም ሊከብድ ይችላል። ወይም ደግሞ አስፈላጊ አንዳንዴ የሙባረክ ህልም ለሚሊዮኖች ሊጠቅም ይችላል። ብዙ ሰዎች የሚያዩት ላይ ይችላል። ስለዚህ አስፈላጊ ወይም አንገብጋቢ ነው የሚባለው ሊቀድም ይችላል እንጂ በአላህ ስለተባልኩ ወይም ዘመዴ ስለሆነ ወይ የሆነ እንትን ስለሆነ ምናምን በዛ አይቸው ማለያየው ማዳላበት ምንም አይነት ምክንያት የለም። አማና ስለሆነ አማናው ደግሞ ለሁሉም መድረስ አለበት። ሌላኛው ስትናገሩ ህልሙን የሆነ ሰው እንዲህ ቢያለም ብላችሁ በሌላ ሰው አድርጋችሁ ተናገሩ። ኮሜንት ላይ እኮ ሙባረክ ኮሜንት ብታደርግልኝ ሙባረክን የሚያውቀው ሰውዬ ስለ ሙባረክ ሚስጥር አወቀ ማለት ነው። እኔ ላላቀህ እችላለሁ። ቅድም ያወራ ነው። እኔ ላላቀህ እችላለሁ። ኮሜንት የኮሜንቱን ሰውዬ ላላቀው እችላለሁ። የኮሜንቱን ሰውዬ ግን ሌላ ሰው የሚያውቀው ሰው ሊኖር ይችላል። ስለዚህ ህልማችሁ እዛ ላይ ስትዘረዝሩት የሆነ ሰው እንትን ሊላችሁ ይችላል። ስለዚህ ሚስጥር እንደ ሚስጥር አድርጉትና ያን ነገር እንትን በሉ። በውስጥ ከቻላችሁ በውስጥ እንጨርሳለን። በውስጥ የማያልቅ ውጪ መውጣት ያለበት ደግሞ ለሌላው ትምህርት መሆን ያለበት ከሆነ ደግሞ ለሌላውም ትምህርት ይሆናል። ምሳሌ ባለፈው አንድ ወዳጄ ደወለልኝና ባለቤቴን እንጀራ በወጥ በየአይነት ስጋ ብዛት አየሁኝ ብሎ ከሷ ጋር አብረው ነው የደወሉልኝ። አሁኑኑ ካልፈታልኝ ብሎ ታለ የሚፈታ ስለሆነ ፈታውለት። ያንን የፈታው ፍቺው ለባለቤት በጣም ሪስፔክት እንዳለው ከባድ በጣም ትልቅ የጠለቀ የሆነ ፍቅር እንዳለው በጣም እንደሚወዳትና ለእሷ ታማኝ መሆኑን ነው የሚያመለክተው። በየአይነት መሆኑ እንትን የለው እኮ አሁን በየአይነት መሆኑ ነው። ምግብ እንጀራ በወጥ ነው ያለኝ። እንጀራ በወጥ ስጋ ብዛት የሚል ነው። ከዛ ይሄንን በግል ሊደወልልኝ ከዛ ነገርኩት። እዛው አብረው ነበሩ። ከዛ ይሄንን ቪዲዮ ሰራሁበት። ብዙ ሰዎች ያው ሊጠቅማቸው ይችላል ብዬ ስላሰብኩ ማለት ነው ወደ ቪዲዮ ይቀየራል። ወደ ቪዲዮ ቀየርኩት እንዳልኩት ኮሜንት አያጨናንቅም። ስለዚህ ሌላው ደግሞ ከመምጣታቸው በፊት ይዩት ገብታችሁ እዩም እላለሁኝ። ከማለቴ በፊትም እነሱ ማየትም አለባቸው። ለምን ያን የተፈታ ህልም ሊሆን ይችላል። ድግምግሞሽ ከመሆን ውጭ ሌላ እኔ ማልፋት ነው የሚሆነው። ጉንጭ ማልፋት ነው የተፈታ። አሁን እባብ እንዳለ እሱ ነው አይጥ ምናምን የሆነ ነገር እንትን ማይባል የሚነገር ማይነገር አደቦች አሉ፣ ስርዓቶች አሉ። እነዛን ነገሮች ቪዲዮዎች ላይ እንዳለ አሉ ተቀምጠዋል። ገብቶ ማየት ይችላል። በቃ የሚነገር ማይነገር እንዲህ ቢታይ እንዲህ ባይታይ ምናምን መፍታት ከመጀመሪያ በፊት ስርዓቱን አደቡን መጀመሪያ ሰፋ ያለ እንትን ሰርቻለሁኝ። ብዙ ቪዲዮዎች አሉኝ በዚህ ጉዳይ ላይ። እሱን ካየ በኋላ አንድ ሰው ቢገልጽ ቆንጆ ነው። ሌላኛው ደግሞ ፊልም የሚናገር የሚተርክ ነው የሚመስለው የህይወት ታሪኩን እያንዳንዱ ነገር ምንም ነገር አይቀር። ከዛ እንትኑስ ፈታህለትም ማለት ነው። ያቺ ቀዳዳዋስ ምንድን ነበረች እሷ በጣም ይላል። ገባ በዚህ ወጥቼ እንደዚህ ገብቼ እንደዚህ ምናምን አጠገቡ እኮ ሚስማር ነበረ። ሚስማሯ ምንድን ነች ይላል። ገባ እነዚህ አይነት ነገሮች አሁን ጠቅለል አድርገህ አንተ ጠቅለል አድርገህ የምትፈታው የሆነ ነገር ተፈቷል ያየህበት። እያንዳንዱ ደግሞ በተናጠል መፈታት የሚፈልጋባቸው ጉዳዮች ሊኖሩም ይችላሉ። የሚፈልጋቸውን ነገሮች እኔም በተናጠል እፈታቸዋለሁ። ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው የሚለው ዝርዝር የሚያስፈልገውን እዘርዝረዋለሁ፣ የማያስፈልገውን ደግሞ ተወዋለሁ። ስለዚህ ሰዎች ይሄን ነገር በዚህ መልኩ እንዲያዩትና እነሱም እንዲያግዙ እኔ አደራ እላለሁኝ። ራሳቸውን ግን መጀመሪያ ራሳቸውን ያግዙ፣ በማንነታቸው ራሳቸውን ይለውጡ። ህልም በተስፋ የምታመጣው አይደለም፣ ገዝተህ የምታመጣው አይደለም፣ ከአላህ ዘንድ የሚመጣ ነው። ከአላህ ዘንድ ይህን ነገር ለማምጣት ደግሞ አንተ ያለህበት ኮንዲሽን ይወሰናል። ማንነትህ ላይ የተመሰረተ ስለሆነ ማንነታችን ላይ ትኩረት እናደርግላለሁኝ። እንግዲህ በሁለቱም ክፍል ከኡስታዝ አለላህ ጋር የነበረን ቆይታ እንግዲህ እንዳያችሁት ነው። ኡስታዝ አለላህ ጥሪያችንን አክብረን በጣም የሚገርሙ ሀሳቦች በሁለቱም በህልምም ጉዳይ ላይ እንዲሁም በመጅልስም በአክሱም በሂጃብም ጉዳይ ላይ የሚገርም ቆይታ ነበር። በጣም ረጅም ጊዜ የነበረ ቆይታችን በጣም በእኔም በተመልካቾችም ስም በአላህ ስም በጣም አመሰግናለሁ። እንግዲህ ተመልካቾቻችን በክፍል አንድም በክፍል ሁለትም ከኡስታዝ አለላህ መህዲ ጋር የነበረን ቆይታ ይህን ይመስል ነበር። እኔ ሙባረክ ከማል ከሌላ እንግዳ ጋር ሳምንት መመለስ ይሆናል። እስከዛው ሰላም አለይኩም።